የመጨረሻው መጀመሪያ ሞት ዘመን ተሻጋሪ ጥያቄ ሆኖ ዘመናትን ተሻግሯል። ሞት ለብዙዎቻችን ታላቁ ፍርሃት፣ ለሌሎች ደግሞ መልስ የሌለው እንቆቅልሽ ሆኖ ቀጥሏል። አንዳንዶቹ የመንገዳችን ሁሉ ማብቂያና የመጨረሻው መጋረጃ ይሉታል። ሞት በእርግጥም ፍጻሜ ነው ወይስ አዲስ ምዕራፍ? ሞት በተለያዩ ሳቢዎች የተለያዩ ትርጉሞችና እይታዎች ተሰጥተውት እናገኘዋለን። ሳይንስ እንዴት ብሎ ይጠይቃል። ሞት የሰው ልጅ የህዋሳት ሥራ ማቆም ብሎ ይመልሳል። እምነት ግን ለምን የሚለውን ይመረምራል። ስለ መንፈሳዊ ህልውናም ይነግረናል። በክርስትና አስተምህሮ ስጋዊ ሞት የመጨረሻ መዳረሻ ሳይሆን ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ እንደሆነ ይነገራል። መጽሐፍ ቅዱሳዊ እውነት አፈር ወደ ነበረበት ይመለሳል፣ ነፍስም ወደ ሰጣት ወደ እግዚአብሔር ትመለሳለች ይለናል። ሞት ሽንፈት ሳይሆን በትንሣኤ ሙታን ተስፋ የሚታጀብ የሽግግር ጉዞ ተደርጎም ይወሰዳል። ሞት ለብዙዎቻችን ፍርሃት ነው፣ ለብዙዎቻችን ደግሞ የእንቆቅልሽ ጥያቄ ነው። ለአንዳንዶቹ ደግሞ የመንገዳችን ሁሉ ማብቂያ ይመስለናል። ስነ ልቦናዊ፣ ማህበራዊና ኢኮኖሚያዊ ተጽዕኖችን ደግሞ ይዞ ይመጣል። ሞት ሆይ መውጊያ የታል? ክርስትና አስተምህሮ ዛሬ ላለንበት ግራ የተጋባ ማህበራዊና ኢኮኖሚያዊ ህይወት ምን መልስ አለው? ከፍርሃት ጀርባ ያለው እውነት፣ ከሚስጥሩ ጀርባ ያለው ተስፋ ተዳስሷል። ለመሆኑ ሞት ምንድን ነው? ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዲናር ሳምንታዊ መርሃ ግብራችን ነው ጀምሯል። የዛሬው ርዕሰ ጉዳያችን ስለ ህይወትና ሞት ይቃኛል። እንግዳችን የነገረ ቤተክርስቲያን ተመራማሪው የኔታ ባህረ ጥበብ ሙጬ ናቸው። ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። የኔታ ባህረ ጥበብ እንደምን ሰነበቱ? ሰላም ነው ወይ? እግዚአብሔር ይመስገን አምላካዊ ይመስገን። አሜን። ከዚህ ፊት ስለ ኢኮኖሚ ጉዳይ አውርተን ነበር፣ ኢኮኖሚ በክርስትና የሚል። ዛሬ ደግሞ ስለ ህይወት እና ሞት በክርስትና እይታ እናነሳና እሱን ደግሞ ማህበራዊ ጉዳዮችን አብረን እንይዛለን። እና ብዙ ጊዜ ሞት ሲነሳ ከእያንዳንዱ ሰው የራቀ አይደለም። አሁን አንዳንድ ጉዳዮች ስናነሳ የማይመለከተው ሰው ሊኖር ይችል ይሆናል፣ አናውቅም። እንግዲህ ከቤተሰብ ውስጥ አንዱ ጉዳዩን በጣም በፍቅር በደስታ ሊሰማው ይችላል፣ ሌላኛው ደግሞ ይሄኛው እንኳን እኔን አይመለከተኝም ሊል ይችል ይሆናል። ስለ ሞት እና ስለ ህይወት ግን ስናነሳ የእያንዳንዱን ሰው ህይወት የሚመለከት ነውና ከዚህ ፊት ከነበሩትም ከህይወት ከሞት ያመለጡ የሉም እግዚአብሔር ከሰወራቸው በቀር። አሁንም ያለኖች እንግዲህ ሞት ከፊታችን ይጠብቀናል። አሁን ደግሞ ካለንበት አጠቃላይ ሁኔታ አንፃር ሞት የረከሰ ይመስላል። እለት እለት የምንሰማቸው የሞት ዜናዎች አስደንጋጮች ነው የሚሆኑት። በጅምላ የሚያልቁ ሞቶች አሉ፣ ግጭቶች አሉ፣ ጦርነቶች አሉ፣ ጥቃቶች አሉ። እነሱ ደግሞ ሆነው በዙሪያችን ያሉ ሰዎች ባላሰብነውና ባልገመትነው ሰዓት ከአጠገባችን በሞት ይወሰዳሉና እንደዚህ ሲሆን የሚፈጥረው ማህበራዊ መንፈሳዊ ጫና ይኖራል። እንግዲህ መንፈሳዊ ጫና በኋላ በደንብ ምናየው ይሆናልና በክርስትና ደግሞ በቤተክርስቲያን ስንመጣ ለሞት የሚሰጠው ቦታ ራሱን የቻለ ለየት ያለ ቦታ አለ። ተዘክሮተ ሞት የሚባለው አንዱ የክርስትና መገለጫ ነው። ሞትን እያሰቡ መኖር ነው። እና ይሄ ሁሉ ባለበት ሁኔታ እንዳጠቃላይ እስኪ ሞትን ከመግቢያው ነውና ሞት ራሱ ምንድነው ነው? በዚህን ጀምሬ ኔታ ሞት እንግዲህ በሁሉም ትከሻ ላይ የተሰየመ ነገር ነው። እንደ ከመጀመሪያ ትርጉሙ ዝምናን በነጠላ ስንመለከተው ሞት ማለት መለየት፣ መነጠል፣ መለያየት እና መፍረስ የሚል ትርጉም ይኖረዋል ሞት። ለምሳሌ የአዳምና የሔዋን ሞት ከእግዚአብሔር መለየት ነው። መለየት የሚለው ነገር ያመጣል። ስለዚህ ነፍስ
ከእግዚአብሔር መለየት ሞት ተብሎ ይተረጎማል ማለት ነው። አንደኛው ትርጉሙ መለየት ለሚለው ነፍስ ከእግዚአብሔር ስትለይ፣ ሰው ከእግዚአብሔር ሲለይ ይሄ ሞት ተብሎ ይተረጎማል። ሌላኛው ትርጉም የነፍስና የስጋ መለያየት ሞት ይባላል። ነፍስ ከስጋ ስትለይ ሰውየው ሞተ ይባላል። ስለዚህ ሞት የአንድነት መለያየት፣ የህብረት መለያየት፣ ሰው ከእግዚአብሔር ጋር አንድ በመሆንበትና ሲሆን ህይወት ነው፣ ሲለያይ ሞት ይባላል። ሰው ነፍስና ስጋው አንድ ላይ ሲሆኑ ህያው ሆነ ይባላል፣ ሲሞት ሲለያዩ ሞተ ይባላል። ስለዚህ ሞት እንደዚህ አይነት ትርጉም ያለው ነው። አራቱ የስጋ ባህሪያት በአንድ ላይ ተዋህደው ስጋን ፈጥረዋል። ነፋስ፣ እሳት፣ መሬት፣ ውሃ የሚባሉ እነዚህ አራቱ ባህሪያት በአንድ ላይ ህብረት ሲፈጥሩ ስጋ የሚባለውን ነገር አስገኝተዋል። ይህ ስጋ ደግሞ ከነፍስ ጋር ሲዋሃድ ሰው የሚባለውን ነገር አስገኝተዋል። ስለዚህ ሰው 7 ነገር ያሉት የእነዚህ የ7 ነገሮች ውህደት ነው ማለት ነው። ስለዚህ ሁለቱ ነፍስና ስጋ ሲለያዩ ሰው ሞተ ይባላል። አራቱ የስጋ ባህሪያት ሲለያዩ ደግሞ ስጋ ፈረሰ፣ በሰበሰ ይባላል። ነፍስ አንድ 3 ባህሪ ቢኖራትም ግን ያ ባህሪ የማይሞት ያው ነፍስ ያት ነባቢት ለባይት ያወት የምንለው ነው። የስጋ ባህሪያት ግን ከየቦታው መጥተው አንድ ላይ ሆነው ስጋን የፈጠሩ ናቸው። ስለዚህ ሰው ሞተ ሲባል መጀመሪያ ነፍሱ ስትለይ ሌሎቹ አራቱ የስጋ ባህሪያት ደግሞ እንደገና መፍረስ ይጀምራሉ፣ መለያየት ይጀምራሉ። ሰው ሲሞት ትንፋሱ ይቋረጣል መጀመሪያው። ያ ማለት የነፋስ ባህሪ ከአራቱ ስጋ ባህሪያት መካከል ነፋስ ተለይቶ እየወጣ ነው ማለት ነው። ቀጥሎ የሚመጣው ሰውየው ቅዝቅዝ ይላል። በሙሉ ከእግሩ ጀምሮ እየቀዘቀዘ ይመጣል። ያ ማለት ሙቀት የእሳት ባህሪው ሲለየው ማለት ነው። የእሳት ባህሪው ተለየው ማለት ነው። ቀጥሎ የሚመጣው ውሃ ነው። የውሃ ባህሪ ከ1 ሰዓት ከ2 ሰዓት በኋላ የሞተ ሰው ፈሳሽ ይጠፋል። ስለዚህ ውሃም ወደ ነበረበት ተመለሰ ማለት ነው። ነፋስ፣ ውሃም እሳትም ወጡ ማለት ነው። መጨረሻ ማን ይቀራል? አፈር ይቀራል። ስለዚህ አፈርን ከአፈር ጋር ከነበረበት ከተገኘበት ባህሪው ጋር ወስደን እናስቀምጣለን ማለት ነው። ወአዳም መሬት አንተ ተገቡ ውስተ መሬት ማለት እሱ ነው። ስለዚህ አፈር ብቻውን መጨረሻ ይቀራል። ስለዚህ ሰው ተሸክሞ የሚሄደው አፈርን ነው ማለት ነው። ወደ አፈር ይጨምር። ውሃም ወጥቷል፣ ነፋስም ወጥቷል፣ እሳትም ተለይቶ ወጥቷል ማለት እና ይህ መፍረስ ይባላል። ይህም በአጠቃላይ ምን እንጠራዋለን? ሞት ተብሎ የሚሰየመው ስያሜው ይህ ነው። እንግዲህ ሞት ነው በሁሉም ሰው ላይ ተሰይሞ አስፈሪ ጭንቀቶችን የሚያመጣው የነበረው ይህ ሞት ነው። ጠቅላላ ተብሎ ሲታይ ጥሬ ትርጉሙ ሞት ይህን የሚመስል ትርጓሜ ያለው መለያየት፣ መነጣጠል፣ መፍረስ፣ ከአንድነት መፍረስ። እንግዲህ ይህን ጉዳይ ወደ ክርስትና ወዲያው አያይዘን እናንሳው። ብዙ ጊዜ ሞት ሲነሳ እንደው ሙቼ ባረፍኩ ይላል አንዳንድ ሰው። ከዛ ደግሞ በብሉይ ቅድም ያነሱልኝም የአዳምና ሔዋን ታሪክም ስናነሳ ሞትን ትሞታለህ ብሎ የፈረደበት ፍርድ አለና ይህን ሲያነሱ አይ ሞት እግዚአብሔር ለአዳም በፍቅር የሰጠው ስጦታው ነው። አዳም ባይሞት ኑሮ የማይሞት ግን ደግሞ ምህረትም የማያገኝ ሆኖ ይቀር ነበረ። ስለዚህ እግዚአብሔር ለአዳም የሰጠው የፍቅር ፍርድ ነው የሚሉ አሉ። እንግዲህ በብሉይ ኪዳን የነበረው ሞትና የሞት ራሱ ትምህርት እናስተምራለን። በኋላ ደግሞ በሐዲስ ኪዳን ያለው ስለ ሞት በተለይ ደግሞ እንደ ቤተክርስቲያናችን ሞት ሆይ ሞጊያ ሄታል እያለች ትዘምራለች። ከበሮ እየተመታ ጸናጽል እየተጸነጸለ በደስታ ነው የሚሸኘው ነው። ግን ይሄኛው ሞት ብዙ ሰው እንደ እረፍትና እንደ ማምለጫ ይቆጥረዋል። በተለይ እረፍት ስንል አንደኛ አሁን በዚህ ዓለም ያሉ ብዙ ህመም ያለባቸው ሰዎች አስጨናቂ ችግር፣ መከራ፣ ጭንቀት ሁሉ ያለባቸው ሞት ባይኖር ኑሮ ምን ሊያሳርፈን ይችል ነበር የሚል ሐሳብ አለ። በሌላ በኩል ደግሞ እንደ ሐዲስ ኪዳን ደግሞ ስናየው ሞት ከጊዜያዊነት ወደ ዘላለማዊነት የምንሄድበት የመሻገሪያ ድልድይ ነው። ስለዚህ ሞት በጣም የሚያስደስት ነገር ነው ይላሉ። እርግጥ ሞት አስደሳች ጥሩ። አሁን የመጀመሪያውን ስናየው እንግዲህ ሞት ቅድም እንዳልነው ከእግዚአብሔር መለየት ነው ብለናል። የሞት አድራሽ ፈረስ ኃጢአት ነው። ሞትን በእያንዳንዱ ሰው ትከሻ ላይ የሚሰይመው የሚሾመው ኃጢአት ነው። ኃጢአት ማለት ደግሞ ከእግዚአብሔር ሕግ ከተፈጠሩት ዓላማ ማፈንገጥ ነው። ኃጢአት ማለት እግዚአብሔር ያስቀመጠው ሕግ አለ፣ ያስቀመጠው ስርዓት አለ፣ ሰው ህይወት እንዲያገኝበት አቅጣጫ ያስቀምጠለታል። ከዚያ ስታፈነግጥ ኃጢአት ይሆናል። ያ ኃጢአት ደግሞ ሞትን በእያንዳንዱ ሰው ትከሻ ላይ እንደ ዙፋን ያነግሳል ማለት ነው። ስለዚህ
አዳምና ሔዋን የመጀመሪያ ያደረጉት እግዚአብሔር ካስቀመጠላቸው ዓላማ ነው ያፈነገጡት። ሰው ሲፈጠር መስታወት እንዲሆን ነበር፣ እግዚአብሔር እንዲያሳይ። ከእሁድ እስከ ዓርብ ለተፈጠረው ፍጥረት እግዚአብሔር መልኩን ያተመበት ያስቀመጠበት ስለሆነ መስታወት እንዲሆን ነበር የተፈጠረው ሰው። እግዚአብሔርን ስም እንዲቀድስ ክብሩን እንዲወርስ ነው የተፈጠረው ሰው። ዓላማው ይሄ ነው። ይህን ዓላማ ለማስቀጠል ደግሞ እንደ ምልክት የተቀመጠች እንጨት አለች። እንደ ምልክት የተቀመጠች የፍቅር ምልክቱና የሕግ ምልክቱና የክብር ምልክቱና ልዩ ልዩ ሀሳቦች ተሸክማ የተቀመጠች አለች እንጨት። ስለዚህ እዛች እንጨት ያችን እንጨት እግዚአብሔር ባዘዘው ነገር መጠበቅ ሕይወት ነው። እግዚአብሔር ካዘዘው ውጪ ያችን እንጨት መጠቀም ደግሞ ሞት ነው፣ ኃጢአት ነው። ስለዚህ ኃጢአት ከሆነ ማንን ያመጣል ማለት ነው? ሞትን ያመጣል ማለት ነው። ቀኖቱሰ ለሞት ኃጢአት ውእቱ ይላል ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ስለ ሞት ባስተማረበት አንቀጹ ላይ የሞት ትልቁ ጭንካሩ ኃጢአት ነው ይላል። ስለዚህ ኃጢአት ነው ዋናው ሰውን የሚገለው፣ የመጀመሪያው ሞትን የሚያመጣው ኃጢአት ነው ማለት ነው። እንግዲህ የሆነ ሆኖ በአዳምና በሔዋን ምክንያት ወደዚህ ዓለም ኃጢአት ገባ። የኃጢአት ደግሞ ሞትን ይዞ መጣ። ሞት ነው የኃጢአት ደግሞ ሞት ነው፣ ሞትን ይዞ መጣ። ስለዚህ የሁሉም በሁሉም በልጅ ልጆቹ ላይ የተሰየመ ፍርድ ሆነ ማለት ነው ሞት እና ኃጢአት። ከዚያ በኋላ በዚህ ዓለም ውስጥ የሚኖሩ ማንኛውም ሞት እስኪሞት ድረስ ያለ በሙሉ በሞት ይሞታል። ሁሉም በሞት የማይሞት የለም ማለት። ስለዚህ በዛን ጊዜ የነበረው ሕይወት አስፈሪ የነበረ አስጨናቂ የነበረ ከእግዚአብሔር ጋር ተለይቶ መኖር ስለነበረ ከባድ አስጨናቂ ነበረ ሞት የነበረው ማለት ነው። እንግዲህ ክብር ምስጋና ይግባውና ሐዋርያው አትናቴዎስ እንዳስተማረው ጌታችን ኢየሱስ ክርስቶስ አሳጥማጅን በሚመስል እግዚአብሔር አሳጥማጅን በሚመስል መንገድ ሞትን ገሎታል። ሐዋርያው አትናቴዎስ እንዳለው ምንድነው? አሳጥማጅ ከመንጠቆው ጋር መንጠቆን የሚሰውር ስጋ ያን የሚጠመደው አሳውን የሚፈልገውን ስጋ ያስቀምጥለታል። ከውስጥ ግን ምን አለ? መንጠቆ አለ አይደለ? እግዚአብሔርም ሞት የሚፈልገውን ስጋ ለበሰና ነው የሚለው። ሞት የሚፈልገው ስጋ ለበሰና በስጋው ውስጥ ማንለው መለኮት አለው አለ። ሞትን የሚገለው መለኮት አለ በስጋ ውስጥ። ስለዚህ ልክ እንደ አሳ አጥማጅ እንደ ባለሙያ አሳ አጥማጅ ሞት የሚፈልገውን ስጋ በውስጡ ሞትን መግደል የሚችለውን መለኮትን አልብሶ ነው ወደ ሞት የቀረበው። ስለዚህ ሞት ያን ስጋ አገኘሁ ብሎ ሲውጥ ከውስጡ ያለው መለኮት ሞትን ተረተረው ማለት ነው። ከጥቅም ውጭ አደረገው ማለት ነው። ከጥቅም ውጭ አድርጎ በሰው ላይ የተሰየመውን የነበረውን ሞት ገደለው ማለት ነው። ስለዚህ ከዚያ በኋላ ሞት ምን አይደለም፣ አስፈሪም አይደለም፣ ሙቷል፣ ኃይልም የለውም። ይህ ኃይል የማይኖረው ግን እስከ መቼ ነው ከተባለ ሰው በምን እስከ ኖሮ ድረስ ከኃጢአት ነፃ ሆኖ እስከ ኖሮ ድረስ ብቻ ነው። ምክንያቱም ምን ብሏል እዚሁ ሐዋርያው አትናቴዎስ ሲቀጥል በኃጢአት በተከበበች ነፍስ ውስጥ ሞትና ዲያብሎስ ስልጣን አላቸው ይላል። በኃጢአት በተከበበች ነፍስ ውስጥ በኃጢአት በተከበበች አካል ውስጥ ሰይጣንም ሞትም ኃይል አላቸው፣ ስልጣን አላቸው ይላል። ሞት ሙቷል፣ እውነት ነው። ግን ሰው ተመልሶ ወደዛ ኃጢአት የሚመለስ ከሆነ እንግዲህ ቅድም መጀመሪያ ስንተረጉም እንዳየነው ከሕጉ ማፈንገጥ ሞትን ያመጣል፣ ከትእዛዙ ማፈንገጥ ኃጢአትን ያመጣል። ኃጢአት ደግሞ ሞትን ይሾማል በሰው ትከሻ ላይ ብለናል። ሰው ደግሞ ነፃ ፈቃድ ስላለው በዚህኛው መንገድ ብቻ ሂድ ተብሎ አይገደድም፣ የሚፈልገውን ነገር ስለሚያደርግ ማለት ነው። ስለዚህ ኃጢአትን መርጦ ሲያደርግ ሰይጣንንም ሞትንም በራሱ ላይ ይሾማል፣ ያስቀምጣል ማለት ነው። እና በአዲስ ኪዳን እንደ ስሙ ለተጠሩ በስሙ ለሚሄዱ በትእዛዙ ለሚኖሩ ክርስቲያኖች ሞት ሙቷል፣ አስፈሪ አይደለም፣ መሸጋገሪያ ድልድይ ሆኖ ተሰይሟል። እዚህ በኋላ አሁን አዳምና ሔዋን በገነት በነበሩበት ሰዓት ዕፀ በለስን ባይበሉ ኑሮ የሚጠብቃቸው የነበረው ዘላለማዊነት ነው። ወደዛ ዘላለማዊነት ለመሻገር ዕፀ ሕይወት የሚባል ከገነት ካሉ ዛፎች አንደኛው ዕፀ ሕይወት ነው። ስለዚህ ዕፀ ሕይወትን በልተው ወደ ዘላለማዊነት ከመዋቲነት ወደ ኢመዋቲነት ከጊዜያዊነት ወደ ዘላለማዊነት ይሻገሩ ነበር ማለት ነው። አሁንም በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ያደረገልን እሱን ነው። ዕፀ ሕይወት ክርስቶስን ነው የምንመገበው። ዕፀ ሕይወት ክርስቶስን ተመግበን ወደ ዘላለማዊ ሕይወት
እንሸጋገራለን ማለት ነው። ስለዚህ ዕፀ ሕይወት ከተመገብነው በኋላ መሸጋገሪያው ድልድዩ ማን ነው? ሞት ይሆናል ማለት ነው። ይሄኛው የስጋ ሞት ምንለው ቅድም ሞትን ስንተረጉም የነፍስ ሞትና የስጋ ሞት ብለናል። የስጋ ሞት ማለት ነፍስ ከስጋ መለየት ነው። እሱ ይፈጸማል። ያ ነፍስ ከስጋ የመለየት ሞት ምን ይባላል? የስጋ ሞት ይባላል። እሱ ምንድነው? ድልድይ ዕፀ ሕይወት ክርስቶስን ከበላን በኋላ ወደ ዘላለማዊነት የምንሸጋገርበት ልክ አንድ ተማሪ ሃይ ስኩልን ሲጨርስ ወደ ዩኒቨርሲቲ እንደሚሸጋገረው የሃይ ስኩል የዩኒቨርሲቲ መሸጋገሪያ ፈተናው አይደለም ያ ፈተናው እንደሚያደርገው እንደሚያሻግረው ሁሉ ሞትም እንደዛ ነገር ነው። ዕፀ ሕይወትን ከበላን ክርስትናን ከኖርን በኋላ ወደ ማንሻገርበት ወደ ዘላለማዊ ሕይወት የምንሻገርበት ወይም ደግሞ ፈተናውን ካላለፍን የክርስትና ሕይወትን ካላለፍን ደግሞ ወደ ዘላለማዊ ሞትም የሚኬድበት ድልድይም ነው። ለሁለቱም የሚያስኬድ ድልድይ ነው ይሄ ሞት። የኔታ እዚህ ጋር አብሬ ማነሳው እንግዲህ ሞት ሆይ መውጊያ የት ያለ ድል መንሳትስ ወዴት አለ ተባለ። ከዛ የትንሣኤያችን በኩር ክርስቶስ ሆነ ሞትን ገደለው ነው። እንደዛ ከሆነ ታዲያኛ ስለምን ሞታለን? አሁን ለምሳሌ አንድ ሰው በጽድቅ ሕይወት የተመላለሰ ሙሉ የክርስትና ሕይወቶቹን ኑሮ ጻድቅ ሆኖ ቢኖርም ይሄኛው ሞት ግን አይቀርለትም። ስለዚህ ክርስቶስ ከሞተልን ሞት ራሱ ከሞተ የሞተው ሞት ለምን እኛን ይገለናል? አሁን እየገደለን ሳይሆን ወደ ዘላለማዊነት እያሻገረን ነው። አሁን እየገደለን አይደለም። ትርጓሜው ሞት ተባለ እንጂ ወደ ዘላለማዊነት እያሻገረው ነው። ይህ አሮጌውን ስጋ ወደ አዲስ ስጋ፣ የተዋረደውን ስጋ ወደ ክብር ወዳለው ስጋ፣ ወደዚህኛው ዓለም ይህ ጊዜያዊ ዓለም ነው፣ የሙት ዓለም ነው። ከዚህኛው ዓለም ደግሞ ወደ ማን? ወደ ዘላለማዊ ዓለም እያሻገረ ነው እንጂ እየገደለን አይደለም። በዚህ በአዲስ ኪዳን ኮንስ ትምህርት ማለት ነው። ቅዱስ ቀለሚንጦስ ዘእስክንድርያ እንዳለው ሞት ከአንደኛው ሕይወት ወደ ሌላኛው ሕይወት መሸጋገሪያ ድልድይ ነው ብሏል። እሱም ራሱ መሸጋገሪያ ከአንደኛው ሕይወት ደረጃ የሕይወት ምዕራፍ ወደ ሌላኛው ሕይወት ምዕራፍ የምንሻገርበት ነው ተብሏል። አዳምና ሔዋን የስጋዊ ሞት የማይሞትበት ቦታ ነው ገነት ነው የነበሩት። ከዛ ያኛው ወደ ዘላለማዊ ሕይወት መሸጋገር የነበረ ቦታ ነው ገነት ማለት። ይህኛው መሬት ደግሞ በተወሰነ ጊዜ አገልግለው ወደ አለመኖርነት የሚመለሱ የሙታን ቦታ ነው ይህኛው ቦታ። እጽዋትም እንስሳትም ነው የሚኖሩበት ይህኛው ዓለም። እጽዋትና እንስሳት ለተወሰነ ጊዜ ቆይተው ጊዜያቸውን ሲጨርሱ ሆነ አገልግለው ወይም የሚያገለግሉትን አገልግለው ሲጨርሱ ይሞታሉ፣ ወደ አለመኖርነት ይመለሳሉ። አዳምና ሔዋንም ከዛ ኃጢአትን በራሳቸው ላይ ሲፈጽሙ ሞት በእነሱ ላይ ሲቀመጥባቸው ወደ ሙታን ዓለም ነው የመጡት። ይህ አሁን የምንኖርበት ዓለም የሙታን ዓለም ይባላል። የሟቾች የሚሞቱ ሰዎች የሚኖሩበት ማለት ነው። የሚሞቱ አካላት የሚኖሩበት ማለት ነው። እጽዋትም እንስሳትም ይሞታሉ አይደለም። ስለዚህ ሰው ከማን መጣ? ከገነት ወደ ሙታን ዓለም መጣ ማለት ነው። ይሄ የሙታን ጊዜያዊ አካላት ትንሽ ጊዜ ቆይተው የሚሞቱበት ቦታ ነው ይሄ ቦታ። ስለዚህ ወደዚህ መጣን ማለት ነው። አሁን ጌታ ኢየሱስ ክርስቶስ ያደረገው ከሙታን ዓለም ወደ ማን? ወደ ዘላለማዊ ዓለም ማሻገር ነው ማለት ነው። የሚያሻግረው ደግሞ በማን በኩል ነው? በዚህ በሞት በኩል ነው የሚያሻግረው። በስጋና በነፍስ መለያየት በኩል ነው የሚያሻግረው ማለት ነው። ስለዚህ ነፍስ የማትሞት ስለሆነች ስጋ ደግሞ የሚበሰብስ ስለሆነ እሱን ወደ መሬት አውርዶ በአዲስ ኃይል፣ በአዲስ ስልጣን፣ በአዲስ ክብር፣ በአዲስ የልጅነት መንፈስ ያሻግረዋል፣ ያነሳዋል። ልክ ተዘርቶ እንደሚበቅል ተክል ማለት ነው። ተዘርቶ እንደሚበቅል ፍሬ እንደማለት ነው። ይዘራ በሐሳር ወይትነሳ በክብር ይላል ቅዱስ ጳውሎስ። በዚህ በመከራ ይዘራል፣ በክብር ይነሳል፣ ይታጨዳል፣ ይሰበሰባል በክብር። በሐዘን በሚጠፋ በሚበሰብስ ነገር ይዘራና በማይሞት ዘላለማዊ በሆነ አካል ይነሳል። በደካማ ስጋ ወደ መሬት ይዘራና ኃይል ባለው ጉልበት ባለው ዘላለማዊ በሆነ ይነሳል ይላል። ስለዚህ ወደ መሬት የምንወርድበት የምንሞትበት ይሄ ስጋ ወደ መሬት የሚፈርስበትና የሚወርድበት ምክንያት ትልቁ ነገር ይሄ ያረጀውን ማንነታችን ለውጦ አዲስ እንዲሆን ጎስቋላ የሆነው ነገር ዲስቻርጅ፣ በዚህ በኤሌክትሪክ ቋንቋ ዲስቻርጅ ይባላል። ያ ኤሌክትሪካል ኢንጂነር ስለሆነ እርሶ ዲስቻርጅ ማለት አንድ ኤሌክትሪክ የሆነ ነገር መሬት ላይ ሲነካ ግራውንዲንግ ዲስቻርጅ ይሆናል። በውስጡ ይዞት የነበረውን የኤሌክትሪክ ፓወር ወደ መሬት ይለቀዋል። ዲስቻርጅ እንደሆነ ዲስቻርጅ ነፃ ይሆናል ማለት። ስለዚህ እኛ ጋር የነበረ ኢምፒዩሪቲስ ወይም ደግሞ የጎሰቆለ ስጋ ወደ መሬት ሲወርድ እንደገና ጉስቁልናውን አራግፎ እንደ አዲስ ተክል በቅሎ ነው
መንግስቱ። ስለዚህ ይህ ለሰው ልጅ የተሰጠ ጥቅም ነው፣ በረከት ነው፣ ህይወት ነው፣ የተሰጠ ህይወት ነው። ስለዚህ በዚህ መሬት ላይ ከመኖር ይልቅ በዚህ መሬት ላይ መኖር ማለት በዛኛው ያለውን እድሜ ማሳጠር ማለት ነው አይደለም? ወይም የመግቢያ ጊዜን ዘላለማዊነትን ማዘግየት ማለት ነው። አሁን ትልቁ በዚህ ጉዳይ ለመረዳት ያለብን በዚህ መሬት ላይ መኖር ሽልማት አይደለም። ረጅም ሰዓት መኖር ሽልማት አይደለም። እንግዲህ ማለት በኋላ እናነሳው እንችል ይሆናል። ስራን የመፈጸሚያ ዋጋን የማግኛ ወይም ውድድሩን የማሸነፊያ ሰዓት እንጂ ረጅም ዘመን የመኖር ሽልማት አይደለም። በዚህ መሬት መኖር ይሄ ተጋድሎ ቦታ ነው። ስለዚህ ተጋድሎን ከፈጸምክ መቆየትም ጥቅም የለውም ማለት ነው። አንድ አትሌቲክ ሯጭ ዙሩን ከጨረሰ በኋላ ቢዞር ምንድነው የሚሆነው? ትርጉም አለው? ዲስኳሊፋይድ ነው። ምንም ጥቅም የለም። ዋጋ የሚያስገኝለት የትኛው ነው? በዛ በዙሩ መሰረት በዙሩ የጨረሳት ስራ ናት አይደል ዋጋ የሚያስገኝለት። ልክ እንደዛ ነው። ስለዚህ ስራውን የጨረሰ ሰው መቆየቱ ትርጉም አለው? የለውም። እዚህ ጋር እንዳሳባለኝ እንደውም ሐዋርያው ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ የሚሻል የሚበልጥ ነውና ይላል። በብሉይም እንደውም በጣም ሲጨነቁ ከአባቶች ያልበልጥምና እኔን ውሰደኝ እያሉ የጸለዩም አሉ። በአዲስ ኪዳን እንደውም ሞት መሻገሪያ ድልድይ እንደውም እዚህ መኖራችን የዛኛውን ህይወት የሚያሳጥርብን ከሆነ እንደገና ደግሞ ቅድም እንዳነሳ ነው የብዙ መከራዎች አሁን ለምሳሌ በህይወት ውስጥ ያለው ውጣ ውረድ የምናያቸው የምንሰማቸው ጭንቀቶች ሁሉ ህማሙን መከራውን ሁሉ ማምለጫው መንገዳችን ሞት ከሆነ ታዲያ ለምን እኔ ራሴን አጥፍቼ ከዚህ ሁሉ ጭንቀት አልገላገልም? አሁን እሱ ደግሞ ሌላ ኃጢአት ነው። እኛ የራሳችን አይደለንም። የኛ ባለቤት እኛን የሰራ ያዘጋጀ የፈጠረ ፈጣሪ አለን። ያ እስኪፈጅ ያን የአትሌት ዙሩን እስኪጨርስ ድረስ የሚያውቀው እሱ ነው። ተጋድሎም በዚህ መሬት ምን ያክል ዘመን እንደሚኖር እንደማይኖር እንደሚያስፈልገው እንደማያስፈልገው የሚያውቀው ማን ነው? የፈጠረው ነው። ስለዚህ ራሴን ስገል ምን እያደረኩ ነው ማለት ነው? ምናልባትም ያን ጊዜውን እኔ ተሰርቼ የማልቅበትን ተጋድሎን የምፈጽምበትን ጊዜ ምን እያደረኩት ነው ማለት ነው? እያጨናገፍኩት ነው ማለት ነው፣ በሌላ ቋንቋ ማለት። ስለዚህ አንደኛ እሱ ነው። ሁለተኛ የሰውን አካል መግደል በራሱ ምንድን ነው? ኃጢአትም ወንጀልም ነው፣ ነፍሰ ገዳይነት ስለሆነ ማለት ነው። ስለዚህ አይቻልም፣ የማንን ንብረት መንካት አይቻልም። እሱ የፈቀደው የፈጠረው አካል ጊዜውን እስኪያጠናቅቀው እስኪጨርሰው ድረስ የተሰጠው ጊዜ እስኪያልቅ ድረስ በዛ በተጋድሎ ውስጥ መቆየት ነው ያለበት እንጂ ራሱን አጥፍቶ ይህ ሂሳብ ነው። ሂሳብ ደግሞ በክርስትና አይሰራም አይደለም። ክርስትና የእምነት እንጂ የሂሳብ ውጤት አይደለም። የፍልስፍናም አይደለም፣ የሂሳብ የቀመርም ውጤት አይደለም። ክርስትና የሃይማኖት የመታዘዝና ያለመታዘዝ ህይወት ነው። ስለዚህ በታዘዝከው ቁጥር መኖር ነው። ከታዘዝከው ውጭ ስትሆን ደግሞ ሞትን በራስ ለኃጢአትን ትሰራለህ፣ ሞትን በራስ ታመጣለህ። ስለዚህ ራስን ለዚያ ዕረፍት አዘጋጅቶ መግደል ተጋድሎውን እግዚአብሔር ያዘዘውን ተጋድሎ ከመከራ መስቀሉ አለመሳተፍም ነው። እኛ ክርስቲያን የተጠራ ነው መከራ መስቀሉ እንድንሳተፍ ነው። ከሱ ጋር አብረን መከራ ከተቀበልን ከሱ ጋር አብረን እነግሳለን አይደል የሚለው ቅዱስ ጳውሎስ አይደል? በዚህ በሮሜ መልእክቱ ከሱ ጋር መከራን ከተቀበልን ከሱ ጋር አብረን እነግሳለን፣ ከሱ ጋር ከሞት ከሱ ጋር እንነሳለን። እሱን ሞቱን በሚመስል ሞት ከተባበር ነው ትንሳኤውን በሚመስል ትንሳኤ ደግሞ እንተባበረዋለን የሚለው። ስለዚህ በዚህ ዓለም ያሉት መከራዎች በክርስትና ላይ የሚመጡ መከራዎች የእኛን የትሬኒንግ የህይወት ልምምድ የሚያመጡ ከመስቀል ጋር መስቀላችንን እንድንፈጽም እንድንሸክም የሚያደርጉ ናቸው እንጂ እነሱን ጠልተን ሸሽተን የምናርፍበት አይደለም። ያኛው ደግሞ ማለት ነው እሱን ቀመር ሰርተን አይ የዚህኛውን መከራ ከሱ መከራ ህማም ጋር ሳልሳተፍ ከሱ መከራ ጋር አንድ ሳልሆን ይሄ ሁሉ መከራ ተሰቅቄ ስለዚህ በሞት አርፋለሁ ካልክ እንትኑ ስተሃል ማለት ነው። ሂሳቡ በትክክለኛው ቀመር ላይ አልቆመም እንደማለት ነው። በትክክለኛው ቀመር ላይ አልቆመም። ትክክለኛው ቀመር ያን ያለህን መተግበር ነው። አምላካችን ኢየሱስ ክርስቶስ አድርግ ያለውን ማድረግ አታድርግ ያለውን መተው ቀመሩ እሱ ነው። የክርስትና ቀመር የህይወት ቀመሩ እሱ ነው። እምነት ይባላል ይሄ አምኖ ማድረግ። ስለዚህ ራስን ማጥፋት ነፍሰ ገዳይነት ስለሆነ አንድ እሱ ነው። ሁለተኛ ደግሞ ተስፋ መቁረጥ ስለሆነ ራስን ማጥፋት ከተስፋ መቁረጥ በእግዚአብሔር ላይ ያለን ተስፋ ከመቁረጥ ጋር የተያዘ ስለሆነ ኃጢአት ነው።
በቤተክርስቲያንም ቁጥሩ ከካህዲያን ጋር ነው የሚቆጠረው። እግዚአብሔር የለም ከሚሉ ሰዎች ጋር ነው ቁጥሩ ራሱን የሚያጠፋ ሰው ምድቡ። ምክንያቱም በእግዚአብሔር ላይ ተስፋ አይቆረጥም። በዚህ ምድር ላይ ምንም ያክል ፈተና ቢመጣ፣ ምንም ያክል መከራ ቢመጣ መስቀል ብንሸከም እንኳን እሱ ከተሸከመው መስቀል አይደርስም አይደለም። እኔ ዓለምን ድል አድርጌዋለሁና እናንተም እንዲሁ አድርጉ። ሊከተለኝ የሚፈልግ ቢኖር መከራ መስቀሌን ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ነው። ይሄ ቁልጭ ያለ ኃይለ ቃል ያለው ማለት። ስለዚህ መከራ መስቀሉ መሸከም የማይፈልግ ሰነፍ ከሆነ ትእዛዙን የማይፈጽም ከሆነ ሂሳቡ ትክክለኛ ሂሳብ አይደለም እና ይህ ቁጥሩ ከካህዲያን ጋር ነው የሚያስቆጥረው። ከማያምኑ ሰዎች ጋር ይሁዳዊ አካሄድ ነው የሚሆነው። ይሁዳዊ አካሄድ ነው የሚሆነው። ትክክለኛ አይደለም። እንደውም ክርስትና የገባቸው አባቶቻችን እንደ ሐዋርያት አይነት አባቶቻችን ግን ከመከራ መስቀሉ ለመሳተፍ ነው ጉጉታቸው። ምክንያቱም ከመከራ ክርስትና በመከራ ውስጥ የተጠቀለለች እንቁ አይደለች? ያ መከራ ሲገለጥ 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 ነው የክርስትና ውበቷ ቅድስና እየጨመረች 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 የምትመጣው። በቀላሉ አታገኘውም። ክርስትናን ሕይወት በቀላሉ አታገኘው ማለት ከመከራ ነፃ ሆነ በምቾት በድሎት ውስጥ ሆነ አይደለም የሚሆነው። መስቀል አለው ማለት ነው። ሀዘኑን እናንሳው የኔታ ጨረስን በዚህ ዙሪያ ያለውን። አዎ እኔ ምንድነው እንዳጠቃላይ ሞት ለሐዲስ ኪዳን በተለይ ክርስቶስ ሞትን ድል ካረገው በኋላ የመሻገሪያ መንገዳችን ነው ብለን ነው የምንወስደው ማለት ነው። መሻገሪያ ማለት ከጊዜያዊነት ወደ ዘላለማዊነት ከመዋቲነት ወደ ኢመዋቲነት የምንሸጋገርበት ድልድይና የእግዚአብሔር ስጦታ ነው ብለን ነው የምንወስደው ማለት ነው። በዚህ ያለው ርዝመት የሥራ ጊዜ መሆኑን መርሳት የለብንም። ትልቁ ነጥብ እዚህ ጋር መያዝ ያለብን በዚህ ጊዜ ረጅም ዘመን መኖርም አጭር ዘመን መኖርም እነዚህ የሚወሰኑት የሥራችን መጨረስና አለመጨረስ ላይ የሚጠናቀቁ ናቸው። ምናልባት እዚህ ጋር አንድ ቅዱስ ዮሐንስ አፈወርቅ ያነሳው እሱ በማህበራዊ ሕይወት ላይ በጣም ጥልቅ አስተምሮ ስላለው አንደኛው ሞት ደግሞ የማህበራዊ ሕይወት አንደኛው ጉዳይ ነው። በሰው ጉዳይ ላይ ያለ ነገር ነው እሱና በትክክል ያነሳቸው ሲናሪዎች አሉ። የአንደኛ ቆሮንቶስ ምዕራፍ 15ን ሲተረጉም ሌሎች በእንተ ሐውልታትን ሲተረጉም ያነሳቸው ወርቃማ የሚሆኑ ሀሳቦች አሉ። ምናልባት አንዳንድ ጊዜ ለእንደዚህ አይነት እሾች ማጽናኛ ይሆናሉ። ምንድነው የሚለው እሱ ዘመን በዚህ ምድር ላይ ያለ ዘመን ሁልጊዜ ስራ መስሪያ ዘመን ነው እንጂ የምቾት የሽልማት ጊዜ አይደለም። ራስን የማጽናኛ የማበርቻ ወይም ደግሞ ተግባርን የመፈጸሚያ ጊዜ ነው የሚለው። አንዳንድ ጊዜ ይላል በጣም ጥሩ ሰዎች ሆነው ጻድቅ ሆነው ንጹሃን ሆነው አጭር ሰዓት ብቻ ይቆያሉ። በዚህ መሬት ላይ ያላቸው ቆይታ አጭር ሰዓት ብቻ ይሆናሉ ይላል። ሌላ ጊዜ ደግሞ በጣም ጥሩ ሰዎች እግዚአብሔርን የሚፈሩ የሚያከብሩ በክርስትና እንደ ስሙ የተጠሩ ሆነው ደግሞ ረጅም ዘመን ሊኖሩ ይችላሉ። እና እነዚህን የሁለት ሰዎች ሲያነጻጽር የክፎቹን በኋላ ከዚህ ቀጥሎ አነሳለሁ። የሁለቱን ሲያነጻጽር የመጀመሪያው በአጭር ጊዜ የሚሄዱት ስራቸውን አጠናቀዋል። ከዚያ በኋላ ቢቆዩ ሌላ ትርፍ ያልሆነ ነገር ለማይጠቅም ነገር እንዳይገቡ ስራቸውን ስላጠናቀቁ በጊዜ ወደ ዘላለማዊነት ያሸጋግራቸዋል። ስራቸውን ምን ስላደረጉ? ቅድም ባልነው መሰረት ቀድሞ የጨረሰውን የመሮጫ ትራኩን ቀድሞ የጨረሰው ሰው ሁለተኛ ዙር እንደማይዞረው ሁሉ ጨርሰው ይሄዳሉ ይላል። ሌላኛው ደግሞ ሁለተኛው ሲናሪዮ ረጅም ዘመን የሚኖሩ አሉ። እነሱ ደግሞ ምንድነው ዓላማቸው? ለሌሎቹ ጥቅም ሲባል እግዚአብሔር እነሱን ለሌሎቹ ጥቅም አድርጎ ያኖራቸዋል። እንደ ምልክት አድርጎ የነሱ መኖር ለሌሎቹ ለዚህ ለመሮጡ ለውድድሩ ውስጥ ጠቃሚ አድርጎ የነሱን ጨርሰው ግን ባላቸው ጥንካሬ ባላቸው ብርታት እሱ ለዚህ ያዘጋጃቸው ስለሆነ ለሰዎች ጥቅም ሲባል ደግሞ እነሱ ይቆያሉ። እነሱ በመኖራቸው የሚጠቀሙት ብቻ ሳይሆን ለሰዎች ጥቅም ሲባል ረጅም ዘመን ይቆያሉ። ምልክት ሆነው ጽናትን እየመሰከሩ ንስሐን እየመሰከሩ ኃጢአትን እያወገዙ ከሞት መስመር ሰውን እያራቁ ረጅም ሰዓት ይቆያሉ። እነሱ የሚቆዩት ግን እነሱ እዚህ በመቆየታቸው እንደ ሽልማት ሳይሆን ለሌሎቹ ክርስቲያኖች ጥቅም ሲባል
ለሌሎቹ ህዝቦች ጥቅም ሲባል እነሱ ረጅም ዘመን ይቆያሉ ብሏል። ክፉ ሰዎች ነው ረጅም ዘመን የሚቆዩትም ደግሞ እግዚአብሔር ለነሱ ስራቸውን ስላልሰሩ የምሕረት አምላክ ስለሆነ አሁን ምን እየሰጣቸው ስራቸውን እንዲያከናውኑ እንዲጨርሱ የተጠሩበትን ዓላማ እንዲያከናውኑ እንዲጨርሱ እድሜ ተቀጣይ የንስሐ እድሜ እየሰጣቸው ነው ብሎ አስተምሯል። የንስሐ እድሜ ስለዚህ ረጅም ዘመን መቆየት ክፉ ሰው ሆኖ ረጅም ዘመን ሲቆይ እግዚአብሔር እያደረገው ነው የንስሐ ዘመን የንስሐ ጊዜ እየሰጠው እሱ ነው። በዛ ዘመን ውስጥ ቆይቶ ግን 90 ዓመት 100 ዓመት 200 ዓመት ቆይቶ ንስሐ የማይገባ ከሆነ ግን በማን ላይ ነው ፍርድ ማለት ነው? ያ ዘመን በራሱ ምስክር ነው ይቆማል ማለት ነው። እግዚአብሔር ፍትሃዊ አምላክ እንደሆነ ፍትሃ ያለው አምላክ እንደሆነ ምስክር ነው ይቆምበታል ማለት ነው። ረጅም ዘመን ተሰጥቶት ንስሐ የማይገባ ከሆነ አንዳንድ ጊዜ ደግሞ በጣም ክፉ ሰዎች ደግሞ ሆነው በአጭር ሰዓት ይወሰዳሉ። እነዚህ ምን አይነት ሰዎች ናቸው? እንደ ቅዱስ ዮሐንስ አስተምሮ ዮሐንስ አፈወርቅ አስተምሮ ኃጢአትን ከልባቸው አፍልቀው ሳይሆን በውጨኛው ነገር ተይዘው ወይም ደግሞ ተለማምደው ልክ እንደ አዳምና እንደ ሔዋን ወደ ጠለቀው ኃጢአት ከመግባታቸው በፊት እግዚአብሔር እነሱን ይሰበስባል። ሞትም ከኃጢአት መግቻ መንገድ ስለሆነ ሰውን ማለት ተጨማሪ በደል ተጨማሪ ኃጢአት ከመስራት መቆጠብ ስለሆነ እነሱን ደግሞ ይወስዳል፣ ይሰበስባል። ቢቆዩ ምን ስለሚሆኑ መቆየታቸው እነሱን የበለጠ ኃጢአተኛና ጨካኝ እያደረጋቸው እንዳይሄድ እነሱን ደግሞ ያቆያል፣ ይሰበስባል ብሎ በእነዚህ አይነት ሴናሪዎች አስቀምጠዋል። እና ከአትሌቲክስ ጋር ቅድም ካነሳሁት ጋር አዋህዶ 4 አይነት ሴናሪዎችን ሰጥተዋል። ረጅም ዘመን ቆይተው በረጅም ሰዓት ውድድሩን የሚያሸንፉ አሉ። ረጅም ሰዓት ተጠቅመው ግን መጨረሻቸው ምንድነው? ውድድሩን ማሸነፍ ያሸንፋሉ። ልክ ረጅም ዘመን እንደሚቆዩት አይነት አባቶች እንደማለት ነው። ማሸነፍ ስንል ለምሳሌ አንዳንድ የአትሌቲክስ ውድድሩ ራሱ መጨረስ እንደ ማሸነፍ የሚቆጠሩ አይነት ውድድሮች አሉ። በክርስትና ሩጫን መጨረስ ስለሆነ አሉ። እነሱ በረጅም ጊዜ ቆይታቸው ዙሩን ጨርሰው አሸንፈው ሽልማታቸውን የሚያገኙ አሉ። በአጭር ሰዓት ደግሞ ዙሩን ጨርሰው ደግሞ በአጭር ሰዓት ተጠቅመው በአጭር ሰዓት ጨርሰው ወደ ሽልማታቸውን የሚያሸንፉ አሉ። ረጅም ሰዓት ቆይተው ሳያሸንፉ የሚወጡ አሉ። ረጅም ሰዓት ፈጅተው ማለት ነው ሳያሸንፉ የሚወጡ አሉ። ረጅም ሰዓት አጭር ሰዓት ተጠቅመው አጭር ሰዓት ወዲያው ፌል አድርገው የሚወጡም አሉ ብሎ በእነዚህ በአትሌቲክስ መስሎ ያስተማረበት በጣም ቆንጆ ምሳሌ ነው፣ ጥሩ ምሳሌ ነው። ስለዚህ ረጅም ሰዓት መቆየት ማለት ለሚኖረው ሰው ጥቅም ሲባል ማለት ነው። ሰው ቅዱስ ከሆነ ጻድቅ ከሆነ በህይወት ያሉትን እያገለገለ ይቀጥላል። እያገለገለ ቀና የሆነው መንገድ እያሳየ እያመላከተ ከእግዚአብሔር ጋር እያስታረቀ ጸሎት እያደረገ እያስተማረ ካህን ከሆነ ደግሞ እየናዘዘ እግዚአብሔር ይፍታህ እያለ አቅጣጫ እየመራ ይቆያል። ይሄ ረጅም ዘመን የሚቆይ ጻድቅ ወይም ጥሩ ሰው የሚባለው ነው። አጭር ሰዓት የሚቆየው ደግሞ ስራውን ካከናወነ በኋላ እዛ በኋላ መቆየቱ ለሱ ብዙም ትርጉም የማይኖረው ከሆነ እግዚአብሔር እሱ በሚያውቀው እኛና ቀም እሱ በሚያውቀው ቋንቋ መኖሩ የማይጠቅም ከሆነ እሱን ደግሞ ምን ያደርገዋል? ይወስደዋል ማለት ነው እና ዋጋውን ይሰጠዋል፣ ሽልማቱን ይሰጠዋል። እሱም በቅድስና ህይወት በአገልግሎት ህይወት እየቀጠለ አገልግሎቱን ፈጥኖ የፈጸመ እንደማለት ነው። ከፈጸመ ማለት ነው። የተጠራበትን ዓላማ ጊዜ ሳያባክን ያለችውን ነገር በሙሉ ሳያባክን ከተጠቀመ ከዛ በኋላ ያለው ኮታውን ጨርሷል ማለት ነው። እሱ በሚያውቀው እንግዲህ ኮታውን እኛ እናቀም ይዛ ሰውዬ የተሰጠው መስፈርት ባለ 2 መክሊት ይሁን ባለ 5 መክሊት ይሁን ያለውን እኛ እናቀም፣ ግን ያን የሚያውቀው ማን ነው? የፈጠረው ነው። እሱ ይጠራዋል ነው። እንደዚህ አይነት ነው ያለው ሴናሪዮ። ስለዚህ ሞት በዚህ መቆየት ሽልማት አይደለም ነው ዋናው ትልቁ ጠቅለል ሲደረግ። በዚህ ምድር መቆየት ሽልማት አይደለም፣ ስራ መስሪያ ጊዜ ነው። ስለዚህ ስራውን ከሰራ አቡነ ጎርጎርዮስ አሉት እኮ ብፁዕ ጎርጎርዮስ እንዳሉት እኮ ነው ሰው ተመኘውን እና ያቀደውን ከሰራ በኋላ የሚመኘው ምኑን ነው? ሞቱን ነው ብለዋል። ማኅበረ ቅዱሳን የመሰረቱ ታላቁ አባት ብፁዕ አቡነ ጎርጎርዮስ ካለ ዘሸዋ በጣም ጥሩ ወርቃማ ቃል ነው የተናገሩት። ይቃል ሰው የተጠራበትን ዓላማ ካጠናቀቀ ከሰራ ከተዘጋጀ የሚጠብቀው ሞቱን ነው። ስለዚህ ሞት የሚያስፈራ አይደለም ማለት ነው። መፍራት ያለብን እንዲሁም ኃጢአትን ነው ብሏል ቅዱስ ዮሐንስ አፈወርቅ በዚሁ ድርሳን ውስጥ ትፍርህዎ ለሞት አላ ፍርህዎ ለኃጢአት። ኃጢአት ምንን ስለሚያመጣ? ሞትን ስለሚያመጣ። ሞትም የነፍስና የሥጋ ሞትማ ወደ እግዚአብሔር ማሸጋገሪያ ስለሆነ የሚያስደስት ጸጋ እንጂ እርግማን አይደለም ብሎ አስተምሯል።
ነው እንግዲህ ሞት ሲነሳ ደግሞ ብዙ ጊዜ ሐዘን አብሮ ይመጣል። መጽሐፍም ደግሞ እንደማያምኑ ሰዎች አትዘኑ ይላል። ግን ደግሞ ካየነው አሁን ሞት በማህበራዊ እይታዎች ስናይ በጣም ሐዘን ከሚፈጥሩ ጉዳዮች አንዱ ነው። አሁን ለምሳሌ የቤተሰብ የቅርብ የእናት ሞት፣ የአባት ሞት፣ የልጅ ሞት፣ የእህት የወንድም ሞት፣ አለፍ ሲል ደግሞ በቅርብ የምናውቃቸው ከእህት ከእናትም ከአባትም በላይ የሆኑ ሰዎች ሞት፣ ከዛ የህፃናት ሞት በጣም የሚያሳዝን አለ እና በቃ የተወሰኑ ሰዎች ሞት ለብዙ ሰው ራሱ ከፍተኛ ሐዘን ነው ጥሎ የሚያልፈው። መጽሐፍ ደግሞ እንደማያምኑ ሰዎች አትዘኑ ይላልና ከሞት ጋር በተያያዘን እንዴት ነው የምናዝነው? አሁን ይሄን ስለ የኔም ጥያቄ ስለሆነ ነው። እኔ ስላው ለምሳሌ ይሄን ፕሮግራም ስናዘጋጅም ለነከሌ ምናምን እያልን ሳይሆን እያንዳንዳችንም የደረሰብን ነው። አሁን ለኔ ለምሳሌ በቅርብ ቤተሰቦች ሞት የሚሰማኝ ሐዘን አለ። እንደገና ጥናቶችም ደግሞ እንደሚያሳዩት የሚስት ሞት፣ የባል ሞት የሚፈጥሩት ከፍተኛ የሆነ ስነ ልቦናዊ ጫናም አለ። ሐዘኑም ደግሞ የጠለቀ ይሆናል። አሁን ይሄን አይተን እንደምንኖርበት እንደ ክርስትና ህይወት እንዴት ይታያል ነው። አሁን ብዙ ጊዜ እንደማያምኑ ሰዎች አትዘኑ ይላል። ሐዘናችን ደግሞ ጥልቅ ይሆንብናል እና ማዘን ያለብንስ ምን ድረስ ነው? እሱ ሐዘንስ ከውስጣችን የሚወጣው መቼ ነው? እንደው አንድ ታሪክ እናንሳና በዚህ ዙሪያ በጣም ጠቃሚ ታሪክ በቤተክርስቲያን ታሪክ ውስጥ የታላቁ ባስልዮስ ቅድስት ናክሬንና ቅዱስ ጎርጎርዮስ ታናሽ ዲዮናስዮስ ቤተሰብ ታሪክ ነው። ቅዱስ ባስልዮስ እንደ አባቶቹ እንግዲህ አገልግሎቱ ፈጽሞ አንቀላፋ። እሱ ሲያንቀላፋ ቅድስት ናክሬንም ቅዱስ ጎርጎርዮስም አዘኑ። በተለይ ቅዱስ ጎርጎርዮስ ታናሽ ወንድሙ በጣም አዘኑ። በዚህ ሐዘን እንዳለ አሁንም ቅድስት ናክሬን አገልግሎቷን ጨርሳ የሞት አልጋ ላይ ያለች የቅዱስ ጎርጎርዮስ ዲዮናስዮስ ሐዘኑ በጣም ጨመረ እና እሷን እየጠየቃት ነው። ስነ መለኮት መምህር ነች። ሁለቱን ወንድሞቿንም ለዚህ ቅድስና ያበቃች እሷ ናት። አቅጣጫ ያሳየች ያሰመረች ናት። እሷን ማጣት ደግሞ ለታናሹ ለጎርጎርዮስ ደግሞ እጅግ በጣም ጭንቅ ነበረ፣ መከራ ነበረ እና እሷ አልጋ ላይ ሆና እሱ ሊጠይቃት መጥቶ እሷ የሞት ስንብቷ ላይ ያለች ነው። የመጨረሻ ሰዓቷ ላይ ነው የመጣው። ዴዝቤድ ይባላል። የመጨረሻ ሰዓት ላይ ነው የመጣው እና በጣም ሐዘኑ ፊቱ ላይ እየጨመረ ሲመጣ ታየዋለች እሷ እና በጥያቄና መልስ የተቀመጣለ ስለ ሞትና ስለ ትንሣኤ ስለ ነፍስ ያስቀምጣል እና ምንድነው የሚላት በሐዘኑ ምክንያት የተፈጠረበትን ነገር ስታስለቀቅለት ነው። እሷ እንግዲህ ይኸውልህ ይህ ሐዘን ነፍስ ማትሞት ከሆነ ሐዘን፣ መጨነቅ እነዚህ ከየት መጡ? ከየት በቀሉ? ያልን የሚጠይቃት እሱ ገና ነበር፣ ያንግ ቴዎሎጂስት ነበር፣ ገና ወጣት። እሷ ደግሞ በጣም የበሰለች የጠነከረች ወንድሞቿን ወደ ህይወት አቅጣጫ የመራች ትልቅ እናት ናትና አክብሮት በጣም ታላቅ ነው እና እሷ ምንድነው ብትላይ ይኸውልህ ወንድሜ እነዚህ ስሜቶች ከስንዴው ማሳ አብረው የበቀሉ እንክርዳዶች ናቸው። የስንዴው ማሳ በገነት ተዘርቶ ነበረ። ከዛ ከገነት ከወጣ በኋላ በነብስ ላይ የበቀለ እንክርዳድ ነው እነዚህ ስሜቶች። እነዚህን ስሜቶች ማስወገድ አይቻልም። ማድረግ የሚቻለው ምንድነው? በትክክለኛው መስመር ማፍሰስ ነው የሚቻለው። ልክ እንደ ውሃ ወደ ትክክለኛው ቦዩን ቀዶ ውሃ ወደ ትክክለኛው እንደሚፈልገው እንደሚፈሰው ሁሉ እነሱን ማድረግ የሚቻለው ማፍሰስ ነው። ወይም እንደ ብረት እንግዲህ አንድ ጎበዝ አንጥረኛ ብረት እንደፈለገው ሊያደርገው እንደሚችለው ሁሉ እነዚህም የሚሆኑት ስሜቶቻችን በትክክለኛው አመክንያዊ ትምህርት ቃለ እግዚአብሔር ከተገሩ ወደሚጠቅም ነገር ይሸጋገራሉ። ካልሆነ ግን እነሱን ካጣናቸው እነዚያን ነገር በትክክለኛው ትምህርት ካላቆምናቸው በትክክለኛው መስመር አመክንያው ትምህርት ካልገራናቸው በስተቀር እነሱ ትምህርቱን ይቆጣጠሩት ሰውን ይቆጣጠሩትና ነፍስን ይቆጣጠሯትና እነሱ ወደማትፈልገው አቅጣጫ ያፈሷታል ነፍስን እና ምን ይሆናል መጨረሻው? የማይጠቅም ውድመት ይደርሳል ማለት ነው በነፍስም ላይ። ለምሳሌ ጌታ አትንቀሏት እንክርዳዱ ከስንዴው ጋር አትንቀሉ አብሮ ይቆይ ያለው ስሜት በትክክለኛ መንገድ ተገርቶ በጣም ትልቅ ትርጉም ነው የሰጣችው ቅድስት ናክሬን።
ስሜት በትክክለኛው ቃለ እግዚአብሔር በትክክለኛው ንስሐ ተገርቶ ወደ ትክክለኛው አቅጣጫ እንዲፈስ ለማድረግ ነው አብሮ ሲቆዩ የተባለበት ምክንያት። ያ በውስጣችን የበቀለው አላስፈላጊ የሆነው እንክርዳድ ስሜት ስለዚህ በንስሐ ተስተካክሎ በቃለ እግዚአብሔር ተስተካክሎ እግዚአብሔር በሰጠው ጸጋ ውስጥ ተስተካክሎ ወደሚያስፈልግበት አቅጣጫ እንዲፈስ እስከሚፈስበት ጊዜ ድረስ አብሮ የቆዩ ተዋቸው ያለም ለዛ ነው። ስለዚህ እነዚህ ነገሮች ለምሳሌ ፍርሃት፣ ሞትን መፍራት ከነፍሳችን ጋር አብሮ የበቀለ ነው፣ እንክርዳድ ነው። ግን ቃለ እግዚአብሔር ካገኘው ክርስትና ሲያገኘው የክርስትና እሳት ሲያገኘው የመንፈስ ቅዱስ ሙቀት ሲያገኘው ግን ያንን ፍርሃት ወደ ምን ይቀይረዋል? ወደ ጥባት፣ ወደ ጉብዝና ሞትን የመሸጋገሪያ ድልድይ አድርጎ ወደ ማየት አንጽሮ አጽድቶ ወደ ማየት አይን ይቀይረዋል። ያንን ፍርሃት ወደ እነዚህ የሚቀይረው ግን ምንድን ነው? የመንፈስ ቅዱስ ትምህርት፣ መንፈስ ቅዱስ ያለበት ህይወት ትምህርት፣ የንስሐ ህይወት፣ ትክክለኛው ክርስትና ያንን ፍርሃትን የፍርሃት ስሜትን ወደ ጠቃሚ የጉብዝና ስሜት ይቀይረዋል። ከማቴሪያል ጋር ስስት ያለባት አብሮ በበቀለባት ነፍስና ስጋ እንግዲህ ነፍስና ስጋ ስንል አንድ ላይ ነው የምናነሳቸው። ስስት የበቀለባት ስሜት ወይም የስስት ስሜት በትክክለኛው ቃለ እግዚአብሔር ሲገራ በክርስትና ሲገራ ወደሚያስደንቅ ለጋስነት ይቀየራል። ጨካኝ የሆነውን ስሜት ወደሚያስፈልግ ርኅራኄ ወደ ተሞላበት ስሜት መቀየር ይቻላል። ያን ስሜት ወደዛ መቀየር የሚያስችለው ግን ልክ ብረቱን ወደሚያስፈልገው ቅርጽ መቀየር እንዲቻል እሳት እና ጥበበኛ አንጥረኛ እንደሚያስፈልግ ሁሉ እነዚህን አላስፈላጊ እንክርዳድ የሆኑ ስሜቶችንም ወደ ትክክለኛው ስሜት ለመቀየር ቃለ እግዚአብሔር ትክክለኛ ክርስትና ትክክለኛ መምህር ያስፈልጋል። ስለዚህ እነዚህ ነገሮች ስሜት የማይቀር ነገር ነው። ለዛ ምሳሌ የምትሰጠው ምንድነው? ሰማዕታት ለምሳሌ የሚያስፈራውን ሞት በተለይ ደግሞ ከእሳት ጋር ሲሆን ከስለት ጋር ሲሆን አስጨናቂ አስፈሪ የምንላቸው ሞቶች አሉ አይደል? የስቃይ ሞቶች የምንላቸው እነሱን እንኳን በድፍረት በወኔ ተንደርደው ወደ እሳቱ ይገባሉ፣ ተንደርደው ወደ ስለቱ ይገባሉ፣ ተንደርደው ወደ ሰይፉ ይገባሉ። ያ ማለት ክርስትናው ምን አድርጓቸዋል ማለት ነው? ያን የፍርሃትን ስሜት አውጥቶ ወደ ተስፋ ወዳለው ድፍረት አምጥቷቸዋል፣ ጥባት አምጥቷቸዋል ማለት። ግን እንደዛ ማለት ሰው ሲሞት አታልቅሱ ማለት ነው ወይ? እሱም ጥያቄ ነው። አሁን አታልቅሱ ብቻ ሳይሆን ሀዘናችንስ አሁን ለምሳሌ ልክ ቅድም እንደነገሩኝ የዚህ ክርስትና አስተምሮ ሰው ጥልቅ ብሎ እየገባ በሄደ ቁጥር ያለበትን በተለይ ደግሞ እነዚህ የሀዘን ስሜቶችን ራሱ መጽናናትንም እግዚአብሔር ይሰጣል ነው። ግን እንደዛ ሲሆን ላዘነ ለሞተ ሰው ሳናዝንም ወይ ነው? አዎ ለሞተ ሰው ይለቀሳል። የሚለቀስበት የስሜት መጠን ግን የተገደበ ነው። ለሰዎች ስናለቅስ የምናለቅስበት የስሜት መጠን ስሜት ግን ልቅ ከሆነ ይጎዳል አይደለም? ያንን ስሜት ግን ወደ ህሊና ወደ አእምሮ አዛውሮ ወደሚጠቅም ነገር መቀየር ነው አስፈላጊ ነገር። ስሜት ግን ጨርሶ አይኖር ግን አይባልም። ለሞተ ሰው ማልቀስ በመጠኑ የተፈቀደ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ ለአልዓዛር አልቅሷል አይደለም? ለአልዓዛር አልቅሷል። ሰው ነውና ምን አለው? ስሜት አለው። ሰው ሆኖ ከስሜት ነፃ ሊሆን አይቻልም። ቀጣይ ወደ ምንድን ነው ሄደው? ወደ ማስነሳት ነው ሄደው። ወደ ቀጣይ ተግባር አለ ማለት ነው። ስለዚህ እኛም የክርስቶስ ተከታዮች ስለሆን እሱ አርአያውን እና ምሳሌውን ስላስቀመጠልን የምናደርገው እንደሱ ነው። እንግዲህ እንደ አበው እንዳስተማሩን በትውፊታችን ለአንድ ለሞተ ሰው 3 ጊዜ ይለቀሳል ይባላል። አንደኛው ከሞተ ነፍሱ ከስጋው ስትለይ እናዝናለን። ልክ ጌታችን ኢየሱስ ክርስቶስ እንዳለቀሰው እናለቅሳለን ማለት ነው። አጭር። ሁለተኛው ከኖረበት ክፉም ደግም ከሰራበት ቤቱ ወጥቶ ሲሄድ ስሜት ስላለች አይደል? ያቺ ስሜት ስላለች የዛን ጊዜ እናነባለን። ከዛ ግባተ መቃብር ነፍሱ ከስጋው ነፍሱ ተሰኝታ አፈሩን እንግዲህ አፈር ወደ አፈር ሲመለስ ወደ ቤተክርስቲያን ጓሮ ሲዘራ በክብር ነው ስጋው ሲያርፍ የዛን ጊዜ እናለቅሳለን። በእነዚህ በሶስቱ ምክንያቶች እናለቅሳለን። ከዚያ ውጭ የቀጠለው ሀዘን ግን አለማመንንም ያመጣል። ግን እኛ ቀረብን ብለን ከኛ ፍላጎት ጋር አያይዘን ምናለቅስ ከሆነ ግን ትልቅ ወንጀል ነው። ምክንያቱም ይህ ሰውዬ ንጹህ ከሆነ በዚህ መሬት ላይ በስቃይ ይኖር ማለት የታሰረን ሰው እንግዲህ አይፈታ እንደማለት እኮ ነው። ቅድም እንዳልነው ሞት የፍቺ ደብዳቤ ነው። ረጅም ሰዓት በዚህ ዓለም ውስጥ በሙታን ዓለም ታስሮ የቆየ ሰው ተለቆም ይሄድበት ነው ሞት። የፍቺ ደብዳቤ በለው እንግዲህ በእኛ በዘመኑ ቋንቋ ረጅም ሰዓት የታሰረ ሰው የነጻነት ደብዳቤውን ይዞ መሄድ ማለት ነው አይደለም? ስለዚህ ያ ሰው ያይሙት ማለት ምን ማለት ነው? ታስሮ
ይቆይ እንደማለት ነው። ስሜት እንዳለው ሰው የምናለቅስባቸው የተወሰኑ ጊዜዎች አሉ። ከዚያ ውጭ ያለው ወደ ህሊናችን፣ ወደ አእምሯችን፣ ወደ ትምህርቱ ስንመለስ ግን ይህ ሰውዬ ወደ ተሻለው ምን እያደረገ ነው? እየሄደ ነው ማለት ነው። እየሄደ ነው። በሰውየው መለየት ምክንያት ረጅም ሰዓት እያነባን እያለቀስን የምንቆይ ከሆነ አሁን በስሜት ውስጥ ተከበን የምንኖር ነን ማለት ነው። በስሜት ውስጥ ተከበን እኛ ጋር ተያይዞ የነበረው ፍቅር ወይም የምናገኘው የነበረው ጥቅም እንደ ቀረ ብሎ እንደማሰብ አይነት ነው የሚሰማው። በክርስትና ህይወት ግን የቦታ ለውጥ ነው የሚሆነው። ሁላችንም በዚህ ምድር የምንኖር፣ በገነት የምንኖር፣ በብሔረ ውጽዋን የምንኖር፣ በብሔረ ሕያዋን የምንኖር የአንድ የክርስቶስ አካል ነን ማለት ነው። ሁሉም አካል ነው። ስለዚህ ከዚህኛው ቦታ የቦታ ለውጥ ነው ያደረገው። የሞተ ሰው የቦታ ለውጥ ነው ያደረገው ማለት ነው። የቦታ ለውጥ ስላደረገ ለምን አደረግ አንልም። ቅዱስ ዮሐንስ አፈወርቅ እንዳለው እረፍት ማንቀላፋት ነው ብሏል። ሞትን እንቅልፍ ነው። ከዛ ሲነቃ ወደ ዘላለማዊነት ለመንቃት ማንቀላፋት ነው። ወደ ዘላለማዊ ገነት ለመግባት ጉዞ ነው። ወደ ዘላለማዊ ህይወት ለመግባት ስደት ነው፣ ፍልሰት ነው ብሏል። ሞትን በእነዚህ ሁሉ ተርጉሞታል። እንግዲህ ሰውየው ወደዛ ዓለም እየተሻገረ እያለ ለምን ታዲያ በእኛ ቋንቋ ምድራዊ ሰዎች አለን። ለምሳሌ በስጋዊ ዓለም እንግዲህ አሁን ሰው ህሊናውም ምኑም ያስበው አውሮፓ አሜሪካ መኖር ነው አይደል? ብዙ እንደዛ ያስባል። ብዙ እንደዛ ያስባል አይደል? ሰው እዛ የተሻለ ኑሮ አለ ብለን ስለምናስብ አይደል? ሰው ወደዛ ሲሄድ ግን ሰው አያለቅስም። ለምን? ስለሚያየው ተረድቻለሁ ብሎ ስለሚያስብና ስላየው ነው አይደል? እዛ የተሻለ የሄዱ ሰዎች የተሻለ ኑሮ ስለሚኖሩ ነው። አሁን የዚህኛው ችግሩ ብዙዎቻችን ነፍሳችን ያንን ነገር አታየውም። በእምነት ጉድለት ምክንያት፣ በጎደሎ እምነት ምክንያት እዛኛው ዓለምን ያለውን ደስታ አናየውም። የተነገረን ነገር አለ፣ ግን ስለማንኖረው ምን አናረገውም? አንለማመደውም። ያ ልምምድ ግን ያደርገናል እኛን ሰውየው እንደተጎዳ እንደተቆሳቀለ አይነት እናስብ። ቅዱስ ጎርጎርዮስ ዘእንዚናዙ እንዳለው እኮ ነው ነፍስ በኃጢአት ደመና ስትሸፈን ይላል። ነፍስ በኃጢአት ደመና ስትሸፈን እግዚአብሔርን ማየት ያቅታታል። ማየት ካልታየው ደግሞ የሚሄድበት ዓለም ምንድን ነው? የማያውቀው ዓለም ነው አይደለም? ሞትን የምንፈራበት አንደኛው ትልቁ ምክንያት ኃጢአት ነው የሚያስፈራ ነው። ትልቁ ምክንያት ማለት ነው አለማመናችን፣ ኃጢአታችን ነው። እንግዲህ ሞትን እንድንፈራው የሚያደርገን ማለት እንድንሳቀቀው የሚያደርገን እሱ ነው። ቅድም እንዳሁን ጎርጎርዮስ እንዳለው ያኛው ተስፋ አይታየንም። አይናችን የነፍስ የልቦናችን አያየው። ስለዚህ ከምታውቀው ከተለማመርኸው ቦታ ይሻላል ከማታውቀው ከምትሄድ። ነፍሳችን የሚፈራው ባለማመናችን ምክንያት የምንፈራው ለዛ ነው ሞትን። አብዛኞቻችን ቅዱሳን ግን ሞትን ሊኔስ ሊሂድ ልናፍቃ ከእርሱ ጋር መኖር እናፍቃሉ አይደል የሚሉት? ከሁሉ ይልቅ የታያቸው ነፍሳቸው ንጹህ ሆና እግዚአብሔርን የምታይ ከኃጢአት ደመና ተገፎላት ኃጢአቷ እርቆላት እግዚአብሔርን የምታይ ነፍስ ከእሱ ጋር ለመኖር ትጓጓለች። በኃጢአት ደመና የተሸፈነች ነፍስ ደግሞ ለመሄድ ትሰቀቃለች። የማታውቀው አይታያትም፣ ተስፋው አይታያትም፣ ጠርቶ አይታያት ማለት ነው። እና ሀዘናችን በጣም ቅጥ ያጣ ከሆነ ያ ነገር አለ ማለት ነው በውስጣችን። ኃጢአታችን ሀዘናችን ቅጥ ያጣ ከሆነ በጣም የምናነባ የምናለቅስ ከሆነ ከካህዲያን ተስፋ ከሌላቸው ከአሕዛብ መካከል እንዳንዱ ነው የሚያስቆጥረው። ተስፋ የለም ብለን እንደማሰብም ጭምር ነው። ይልቁኑ መደረግ ያለበት የምናውቀው እንግዲህ ንስሐ ገብቶ ሳይሞት ከሆነ የምናውቀው ወንድም እህት በቅርባችን የምናውቀው ህይወቱ ትንሽ ተጎሳቆለ ከሆነ ማድረግ ያለብን እንዲሁም በምንድን ነው? በተቃራኒ ነው። ከማንባት ከማልቃስ ይልቅ ያን ሰውዬ ሊጠቅመው የሚችለው ምን መስዋዕትን ማቅረብ፣ ጸሎትን በቤተ ክርስቲያን ማድረግ፣ ከርሰ ሩባንን ሞልቶ ነፍሲ ማር ብለው እንዲጸልዩለት ማድረግ። እኛም አይናችን ዝም ብለን በስሜት ከምናደማ ይልቅ ቁጭ ብለን እግዚአብሔር ሆይ ማረው እያልን የምንጸልይ ከሆነ ፍቅራችን ይገለጣል፣ ይጠቅመዋል፣ ሰውየው ሟቹንም ይጠቅመዋል ማለት ነው። ከዚያ ውጭ ግን የነበርንበት ፍቅር የነበርንበት ተያያዥነት የነበር ስጋዊ ስሜት እንትናችን ጥቅማችንም ፍላጎታችንም ጠፋ ብሎ ማልቀስ ግን ይሄ ከአሕዛብ ጋር የሚያስቆጥር ነው ማለት ነው። አዎ የኔታ እዚህ ጋር የጀማነሱ አንድ ሐሳብ አለኝ። ምንድነው የሐዘን ስርዓታችን ስናይ በተለይ ደግሞ ሐዘን ማህበራዊ ነው። እኛ ጋር ጎረቤት ይመጣል፣ ዘመድ ከሩቅ አገር ይመጣል፣ የማሳዘኛ የሚመጡ የእዝን ምግቦች አሉ፣ እንደሱ ያለ ይቀጥላል። ከዛ እሱን ተያይዞ ደግሞ የጸሎተ ፍትሐትም አለ። ከጸሎተ ፍትሐት ደግሞ ተዝካሮች አሉ፣ 40 80 ያለ ይቀጥላል። በአንድ በኩል እነዚህ የማሳዘን ስርዓቶቹ
ራሱ በቅርብ ያሉትን ሰዎች ያጸናል። ሐዘኑ የእናንተ ብቻ አይደለም የኛም ጭምር ነው ብሎ ለሁሉም መጽናናትን ይሰጣል። በሌላ በኩል ደግሞ እንደ ክርስትና አስተምህሮ የእግዚአብሔር የአዳኝነትና የመሐሪነት መጠኑ በመቃብር የተገደበ አይደለም። መቃብርና ሞትን ያሸነፈ አምላክ በመቃብርና በሞት የተገደበ የማዳን እና የምህረት ኃይል የለውም። ማለትም ኃይሉ ከመቃብር በላይ ነው እና የምህረቱ መጠንም ልክም ወደርም የለውም እና ከእያንዳንዱ ከኃጢአቱም ከሐዘንም ከሰራኑ ጥፋትም በላይ የእግዚአብሔር መሐሪነት ስለሚበልጥ ሊምረን ደግሞ ሰበብ ይፈልጋል ነው። ስለዚህ ለዛ ለሰበቡ አሁን ቅዱሳን ሰጥቶናል፣ ቃል ኪዳን ሰጥቶናል፣ ተስካር አለ፣ ዝክር አለ፣ ነፍስ ይማራል፣ እንደዛ ያለ ይምረናል ነው። ይሄን ብለን ደግሞ ስናስብ አብሮ የሚመጣው ኢኮኖሚያዊ ጫና ነው። አሁን ያን ዋና የሆነ የቤተሰብ አባል ለምሳሌ ቤተሰብ የሚያስተዳድር ሰው ከቤተሰቡ ሲወሰድ እንደገና ደግሞ እንደ ማህበረሰብ ትልቅ ድርጅት ከፍቶ ብዙዎችን ያስተዳድር የነበረ ብዙዎችን የሚረዳ ሰው እሱ ሲያልፍ ብዙዎቹ ይሄኛውን ነገር ያጣሉ። እግረ መንገድ ደግሞ ለቅርብ ሰዎቹ ለምሳሌ ዝክር ማውጣት ተስካሩን 40ውን 80ውን እያሉ መሄዱ የሚያመጣባቸው የኢኮኖሚ ጫና አለ። በሐዘን ላይ ጫና ነው የሚሆነው። ይህንን ጫና ማን ነው ሊሸከም የሚገባው? እንደው ቤተክርስቲያንስ የጫናው አንድ አካል ሆናለች ወይስ ደግሞ ጫናውን የማቅለያ መንገድ አምጥታለች ወይ? እንግዲህ የመጀመሪያው ሐዘን በጋራ መጋራት ወንጌል ነው። ትልቁ ክርስትና እንትናችንም ሐዘን በጋራ መጋራት ነው። ቅድም እንዳልኩ ሰው ከስሜት ነፃ ሊሆን አይችልም። ሰው እስከሆነ ድረስ የተለየ የሚያውቀውን የለመደውን ሰው እስኪያጣ ድረስ ማዘኑ እስኪለምደው ድረስ ማዘኑ አይቀርም አይደለም። ወደ ህሊናው እስኪመለስ ድረስ በተወሰነ ጊዜ ቢሆን ሐዘንና ደስታ አይምሮን ይሸፍናሉ፣ እውነትን ይሸፍናሉ። ይህ እውነት ነው። በተወሰነም ጊዜ ድረስ ቢሆን ለአንዳንዱ ረጅም ጊዜ ሊቆይበት ይችላል፣ ለአንዳንዱ ደግሞ አጭር ጊዜ ሊቆይበት ይችላል። ስሜትና ደስታ እነዚህ ስሜት የሚባለው ነገር ማለት ነው። ስለዚህ ሐዘኑም ደስታውም ረጅም ጊዜ እንዳይቆይባቸው አጭር እንዲሆን እና ወደ ህሊናቸው ወደ አይምሯቸው እንዲመለሱ ለማድረግ ማስተዛዘን አብሮ መሆን ያስፈልጋል። ይህን ጌታችን ኢየሱስ ክርስቶስ ነው ያስተማረን። ቅድም ባነሳ ነው የወንጌል አቅጣጫ ዮሐንስ ወንጌል ምዕራፍ 14 ላይ 11 ላይ የተነሳ ኃይለ ቃል ነው ይሄ እና ምንድነው ጌታችን ኢየሱስ ክርስቶስ ባለበት ቦታ ሆኖ አልዓዛርን ማስነሳት ይችላል አይደለም? ይችላል። መቻል ብቻ ሳይሆን እንዳይሞት ማድረግ ይችላል። ትልቁ ግን በማህበራዊ ህይወት የሰውን ሐዘን ምን ማድረግ ነው? መጋራት፣ አብሮ መጋራት፣ አብሮ መሆን፣ ከሚያዘኑ ጋር አብሮ ማዘን፣ ከሚያለቅሱ ጋር አብሮ ማልቀስ ስለሆነ ልክ ለዛ ነው ወዳጃችን አንቀላፍቷልና እንሂድ ብሎ ሐዋርያትን አስከትሎ የመጣው ወደነ ማርታና ወደነ ማርያም ቤት የመጣው ወደነ አልዓዛር ሰፈር የመጣው ለዛ ነው። ከነሱ ጋር አብሮ ቁጭ ብሎ አልቅሶ አስተዛዝኖ አብርትቶ አይ የሚያምድብኝ ቢኖር ቢሞትም እንኳን ያው ይሆናል ብሎ ነገራቸው ማለት አጽናናቸው። ትምህርቱን ወንጌልን ሰጣቸው፣ የህይወትን ነገር ሰጣቸው ማለት ነው። አዎ በኋላ ማለች ማርታ በእርግጥ ማርታ የተረዳችው በኋላ ትንሳኤ እንደሚሆን ነው። ግን ዛሬ ራሱ እሱ ትንሳኤ እንደሆነ ገና አላወቀችም ነበረ። ስለዚህ ጠርቶ አስነስቶ ህይወት እንዳለ ከሞት በኋላ ህይወት እንዳለ አሳየ ማለት ነው። ስለዚህ አይደለም አጽናናቸው። ስለዚህ ሐዘናቸውን ካስወገደ በኋላ ተጋርቶ እንደነሱ አብሮ እኩል መስሎ ካወያያቸው ካለቀሰ በኋላ ግን እሱ ምን አደረጋቸው? ወደ ከፍታው ነው ያመጣቸው አይደል? ወደ ከፍታው ነው ያመጣቸው፣ ወደ ዘላለም ህይወቱ ነው ያመጣቸው እንጂ በስሜቱ አላቆያቸው። ባሉበት የሐዘን ስሜት እንዲቆዩ አይደለም ያደረገው። ቀጥታ ወዴት ነው የቀበራችሁት ብሎ ወደ ማስነሳቱ ነው ሄደው። ስለዚህ በሐዘናችን ወቅትም ሰው ሲያዝን ልቡ ሲሰበር ማንሻው ማን ነው? ወንጌል ነው። ከዛ ስሜት ያን ስሜት የሐዘን ስሜት ገፎ ልክ በማርታና በማርያም ላይ የተደቀነውን ሐዘን አስወግዶ ወንድማቸውን እንዳስነሳላቸው ሁሉ ሐዘንተኞቹን በእግዚአብሔር ተስፋ መስጠት የነዛን ሐዘን ማስወገድ ነው። ሐዘናቸው ማስወገድ ነው። ይህ የቤተክርስቲያኑ ትልቅ ድርሻዋ ነው። እንግዲህ ሁሉም በሚችለው ሰው እንደያቅሙ ያን ያዘነን ሰው ማጽናናት፣ ማበረታታት፣ ከስሜቱ አውጥቶ ትክክለኛውን ነገር ማሳየት የክርስትና ወንጌል ነው ማለት ነው። ያስፈልጋል። የሚጽናኑ ሰዎችም ያን ትምህርት ሲሰሙ ወደ ህሊናቸው መመለስ አለባቸው። ያን ሰምቶ አለመመለስ እንደተባለው በቃለ እግዚአብሔሩ አለማመንም ጭምር ስለሆነ ማለት ነው።
እንግዲህ እንደ ሰው የእምነት ደረጃ ሊወሰን ይችላል። ከወንጌል ሰምቶ ማያውቅ ርቆ የሚቆይ ሰው ረጅም ሰዓት ወንጌል ሊነገረው ይገባል። ተጨማሪ ተከታታይ የሆኑ ማጽናኛዎችን ያስፈልገው ይሆናል። እንግዲህ እሱን እዛ ያሉ መምህራን ወንጌል እዛ ያሉ አካባቢው ማህበረሰብ ነው ያን ሁኔታውን አይቶ ያ ሐሳብ ያን ሀዘን እስኪነቀልለት ድረስ ማበርታት የክርስትና ተልእኮዎችና ማለት ነው። በሌላ ደረጃ ያነሳው ደግሞ ከኢኮኖሚ ጋር ተያይዞ የተነሳው ነው። እንግዲህ እናት አባት ማን የሙት ሀብትና ንብረት ለውርስ አይሆንም። በቤተ ክርስቲያን አስተምሮ መሰረት የተረፈው ለድሃ የሆነ ነው እንጂ የሚሆነው በስሙ መስዋዕት እንዲሰዋ ከርሰ ርሁባን እንዲሞላ ነው ትልቁ እንትን ለነዳያን እንዲመጸወት ለቤተ ክርስቲያን ቅዳሴው ምኑ እንዲደረግበት ነው ዋናው እንትን። ከዛ ውጭ ያለው ግን ይሄ ተደርጎ ግን ልጆች ደግሞ የሚያድጉበት ደግሞ አለ። የሚተርፈው ነገር ልጆች ያድጉበታል እንጂ ሌላ እህት ወንድም የሚወርሰው አይደለም። እና በዚህ ጊዜ ችግርን አብሮ ይሄ እንግዲህ ማህበራዊ ስሪቱ ነው ይህን የሚወስነው። እኛ የምንሰራበት ማህበራዊ ህይወቱን የሰራንበት ነገር ነው ይህንን የሚያቀለው የሚያከብደው። ልጆቹን ትቶ የሄደ ክርስቲያን ካለ እነዚያን የማህበረሰብ ልጆች ስለሆኑ የማህበረሰብ አካል ስለሆኑ እነሱን ማሳደግ ያለ የቀረው የማህበረሰቡ ኃላፊነት ነው። በቤተክርስቲያን ታሪካችን ውስጥ እንደውም ክርስትና ተጀመረ የሚባልበት ክርስትና ማንሳት የክርስትና አባት የክርስትና ልጅ የሚባለው ክርስትና ማንሳት ምን በተምድ ቋንቋ መንሱን የተጀመረው በእንደዚህ አይነት ወቅት ነው። የዛን ጊዜ ክርስቲያኖች ለክርስትናቸው ዋጋ ስለሚከፍሉ ሞትን ስለማይፈሩ ልጆቼ፣ ሀብቴ፣ ሚስቴ፣ ትዳሬ ስለማይሉ እርሻዬ፣ ጉልቴ ስለማይሉ ክርስቶስን ተከተለው መከራ መስቀሉን ተሸክመው እሳቱን ስለቱን ሰማዕትነት ጸጋን ያገኛሉ። ስለዚህ ቀሪው ያለው ሰው ደግሞ ኃላፊነቱ የእነዚያን ሰማዕታት ልጆች ምን ማድረግ ማሳደግ ነው። ስለዚህ ክርስትና አንሽሚ በክርስትና አባት የክርስትና እናት የሚባለው ያን ልጅ የማሳደግ ኃላፊነት ልክ እንደ አባቱ ሰማዕት እንዲሆን እንደ እናቱ እንትን እንዲሆን ማን የከበረ ቅዱስ ጻድቅ እንዲሆን ክርስትናው በትክክለኛው መንገድ አስተምሮ እንዲያሳድገው እንደ ልጅ እንዲያሳድገው የሚወስዱ አደራ ነው። ዋና ዓላማው የሚያነሳውን ልጅ የምታነሳትን ልጅ አባቷ እናቷን ተከት ክርስትናን አስተምራ ለቁም ነገር እንድታበቃ እግዚአብሔርን አስመስላ እንድታሳድግ ነው ዓላማው። ስለዚህ የክርስትና ተልእኮ ይሄ ነው እንግዲህ ሙሉ ተልእኮ። እናት አባቶቻችን ያለፉባቸው ያደግ ልጆች ካሉ እነሱ ልክ እንደ ልጆቻችን አድርገን ማሳደግ፣ የደካማውን ሸክም መሸከም እነ ክርስትና ዓላማው። ግን እሱን በትክክለኛው ትምህርት ላይ ካላቆም ነው ሸክም ይሆናል ማለት ነው። ሸክም ይሆናል። አላስፈላጊ በጣም የተለጠጠ ወጪ አውጥቶ ሰውን መጋበዝም ብዙ ያናክል ረብ ያለው አይመስልም፣ ጠቀሜታም ያለው አይመስልም። ትልቁ ለሰውየው የሚጠቅም ለሙቱ የሚጠቅመው ጥቅም ምንድነው? የሚሰዋለት መስዋዕት ነው። የሚሰዋለት መስዋዕት ነው። የሚጸለይለት ጸሎት ነው የሚጠቅመው። ለሱ ጥቅም ከሆነ ተዘክሮት ከሆነ የሚጠቅመው እሱ ነው። ያን ለማድረግ የሚደረግ ወጪ ከሆነ እሱ መስዋዕት ነው። ነገር ግን ባህሉ ያመጣውን ዘመኑ ያመጣውን እንደነንተና ላብላ ጠርቼ ስሙ ይነሳ ብሎ ከምድራዊ ነገር ጋር አያይዞ ማድረግን እሱ ተከባድ ሸክም ነው። እሱ የሚወገዝ ነው፣ መቅረት ያለበት ጉዳይ ነው። እሱ ሸክም ነው። እሱ ሸክም ልጆች የሚያድጉበትን ነገር ቀምቶ ለሌላ ነገር ማዋል